زبي كادي قال لي نبر ستي دمو تنش አታፍሪም ለምን አፍራለሁ ድንገት መታንካኝ ምክንያቱም እንኳን ሳላውቀው እንዴ ለምን ይሩት ስንታቀደን ስንታልምን እንደዚህ ጉድ ታረጊኛለሽ ቆይ ምን አርኪ ነው ንገረኝ ምን በድዬ ነው የማፍቀሬ የሞደዴ ክፍያው ይሄ ነው ሳሚ ንገረኝ መታመን ይሄ ነው ማፍቀር ይሄ ነው ከሰለሞን ጋር መተኛት ነው መታመን እስቲ ንገሪኝ የተነጋገርነው እንደዚህ ነው ማ እኔ ነኝ ከሰለሞን ጋር የተኛሁት ሳሚ ተዋቸኩ ብቸኩልም ምክንያት አለኝ ይሄው ከዚህ በላይ ክህደት የለም ሳሚ አሁንም ተረጋጋ በማይሆን ወሬ የሚጸጽትን ነገር አታድርግ ሁሉም ነገርን ያስረዳሃለሁ ስሚ ይሄ እኮ ወሬ አይደለም በአይኔ የሚታይ ነገር ነው ምንም የምታስረጂኝ ነገር የለም ሁሉንም ነገር አውቀዋለሁ ምንም አታውቅም ምንም ሁሌም ቢሆን የራስን ስሜት ብቻ ነው የምታዳምጠው እስቲ እኔን ስማኝ እኔን አዳምጠኝና የተፈጠረውን ነገር ሁሉ ላስረዳክ ቆይ ምኑን ነው የምታስረጂኝ ከወንድሜ ጋር መተኛሽን ነው ወይስ የወንድሜን ፍቅር መቀበልሽን ነው በይ ንገሪኛ የትኛውን ክህደትሽን ነው የምታስረጂኝ ለምን ዝም ትያለሽ በይ ንገሪኛ አታውቅም አላልሽም ሳሚ መተኛቱን አልተኛውኝም የፍቅር ጥያቄውን ግን ለኔም ላንተም ስል የተቀበልኩት ቆይ ለምን መጀመሪያ አላሳወቅሽኝም ስደውልልህ ስልክ አይሰራም ግራ ገባኝ ምን ማድረግ እንዳለብኝ እንኳን አላውቅም ነበር አላምንሽም መቼም ቢሆን አላምንሽም ካንቺ እንደዚህ የወረደ ነገር መቼም አልጠብቅ በጣም አዝኜብሻለሁ ሳሚ ቆይ ልጃችንስ ቃላችንስ ቆይ በምን አውቃለሁ ልጁ የኔ መሆኑን ቃልማ ነበረን በነበር አስቀረሹ እንጂ ሳሚ እኔ አንተን ብቻ ነው የማውቀው እባክህን ነኝ ደግሞ ይሄን ያደረኩት ለኔና ላንተ ምን ሳሚ እባክህን ነኝ ሳሚ እባክሽ ተይኝ በቃ እኔ ብቻዬን መሆን እፈልጋለሁ ለምን አትተይኝም ቆይ ለምን ሳሚ ባላረኩት ባልሰራሁት ወንጀል ትወነጅለኛል ምክንያቱም አትጠይቀኝም ሳሚ እነግርሃለሁ እኮ ለምን ሰማሻለሁ ልትዋሽኝ ተሰማያለሽ ይሄ ለኛ ብለሽ ሳይሆን ለራስሽ ስትያደረግሽው ነገር ነው ስለዚህ መቼም አልሰማሽም በቃ ተይኝ የእውነት ሳሚ ለራሴ ጥቅም ነው ያደረኩት እንት ነገር ልንገር አይደለ እውነቱን ስታክ ትጸጸታለህ የእውነት ትጸጸትበታለህ አሁን ደሳለሽ ያሰብሽው ተሳካልሽ ስሚኝ በሰው ሀዘን የምትደሰቲ ሰይጣን ነሽ ዲያብሎስ ደግሞ እኔ ምን አደረኩሽ የሀሳባችሁ ምንጮች እናንተ ናችሁ ህብስ ምታርግሽ አንቺ ነሽ ሳሚም አይፈልግሽም ማንንም አይፈልግሽም ቆይ ለምን አትይንም እሱማ ድሮ ቀረሽ አሁን ሁልሽም እኔን ትፈልጊኛለሽ ትሰሚኛለሽ እኔ ከሌለው ሳሚን ከቤተሰቡ አንቺም ከሳሚን ከሰለሞንም ሳትሆኚ በትንትናችሁ ነው የሚወጣው እሺ ቆይ ማን ነኝ የምትዩ አንቺ ማስኖሽ ነው የምትፈልጊው ትሰሚኛለሽ እኔማ በክብር የተዳርኩ የሳሚ የ80 ሚስቱ ነኝ የሳሚ አባት የአባቴ እግሩ ላይ ወድቆ ነው ያገኘኝ እሺ እና ምን ይጠበስ አባትሽ እግር ላይ ቢወድቅ ስሚ ሳሚ ግን አይፈልግሽም በጣም ነው የሚፈልገኝ እኔም በማግኘታቸው የሳሚ አባት ከብዙ መከራ ነው የወጡት እሺ እሱም እድሜ ለአባቴ
እኔን ካጣ ያ ሁሉ ነገር ገደል ይገባበታል። ለካ ሳሚም ሳፈቅርሽ ነው ያገባሽ። በጥቅምና በሁለት አስረሹ እና በክብር ተላልኩ ስትይ አታፍሪም? በግድ አግብተሽው። ታዲያ እንዳንቺ ገረዶኝ የሰዋል ከመቀማት አይሻልም? አንቺ ዘረቢስ። ትሰሚኛለሽ? የኮራ ቤተሰብ ያለኝ ሰው ነኝ። ደግሞ ሰራተኛ መሆን ውርደት አይደለም፣ ስራ ያስከብራል እንጂ አያዋርድም። ደግሞ የሰዋል ቀምቻ አይደለም፣ ባልየው ራሱ መርጦኝ እንጂ እንዳንቺ በጥቅም ደልዬ አይደለም። እሺ በይ እናቱ፣ አሁን ስነ ስርዓትሽን ያዢ። እኩያሽን ፈልጊ። እሺ አሁንስ አበዛሹ። እሺ የምታስፈራሪው ደግሞ ሄደሽ አስፈራሪ። ከዚህ በኋላ ለአንቺ ብቻ ከመጀመሪያው አንቺ እዚህ ጋር ከሊያ ፍላት መካፈት የጀመረ ሞትሽን ነው ማፋጥንልሽ። እሺ እምፈራሽ ነው ይመስልሽ? አልፈራሽም። ዝም የምልሽ ለሳሚ ብዬ ነው። ደግሞ ከዚህ በኋላ አልፈራሽም። ሞት ደግሞ የፈጣሪ ፍቃድ ነው። አንቺ ስለፈለግሽ አይደለም። ከዚህ በኋላ ደግሞ አልታገርሽም። ብትከበር ይሻልሻል። እንዲህ ምንችላል ስትጥጋ ከዚህ መኝታ ክፍል ልንቀር ተካፈለ። ሩቲ ምን ሆነሽ? የተፈጠረ ችግር አለ እንዴ? ሰሞኑ ችግር ማጋጥም ያለ ይመስላል። ሩቲ ተረጋጊ እንጂ ምን የሚፈጠር ምንም ሁሉ ጊዜ እኔ ከጎንሽ ነው። እስቲ ተረጋግተሽ የተፈጠረው ነገር አስረጂኝ። ሰሌ በጣም ይቅርታ።
እማይሆን ነገር ተናገርኩ አይደል? ይቅርታ አድርግልኝ በጣም ስለከፋኝ ነው። ኧረ ችግር የለውም ምንም አልተከፋውም። ያለሽበትን ሁኔታ ስለማውቀው። ምንድነው የምታውቀው? ማለቴ ያው የቤተሰብ ናፍቆትም ይኖራል። በተለይ ደግሞ እዚህ ብቻሽን ስትሆኚ ይከፋሻል ብዬ ነው። እሱማ ልክ ነህ። እናቴ በጣም ናፍቃኛለች። ብቻዬን ስሆን ስለሷ ብቻ ነው የማስበው። በዛ ላይ ደግሞ ትንሽ አሞኛል። ይሄን ይወድ እባክሽን እሺ በይኝና በሐኪም ቤት እንሂድ። በደንብ ተመርመሪ። ወይ ተነሽ እንሂድ አሁን። አይ አራውን በጣም ደህና ነኝ። ደግሞ አንተ ካለ ብቻዬን አልሆንም። የኔ ፍቅር እኔ ሁሌም አለሁልሽ። ሁሌም ደስተኛ የምሆነው አንቺን ደስተኛ በማድረግ ነው። አንድ ጓደኛዬ የምለው ትዝ አለኝ። ምን ነበር የሚልህ? ስለ ደስታ ነው? እውነተኛ ደስታ ማግኘት የሚቻለው ሌሎችን በማስደሰትና የወሰድንባቸውን ደስታዎች በመመለስ ነው። እውነት ነው። ይሄው ባንተ ማየት ችያለሁ። እንዴት? አንተ የምትደሰተው እኔ ስደሰት ነው። በዛ ላይ ደግሞ በእናቴ ናፍቆት ያጣሁትን ደስታ የማገኘው ባንተ ነው። ሶሊ አመሰግናለሁ። የኔ ባትሆኝ እኮ ይቆጨኝ ነበር። እንዴት ነው ሳሚ? ሰላም ነው? እንዴት ነው? ሰላም። አባባ ጋር ሆኜ ስጠብቅህ ነበር። ወደዚህ ስመጣም የለም። ወዴት ሄደህ ነበር? ይቅርታ ስላልመጣሁልህ የሆነ ትንሽ ችግር አጋጥሞኝ ነበር። የምን ችግር? ፊትም ሁኔታም ልክ አይደለም። ምን ሆነ ነው? አይ አሁን ተስተካክሏል። የአባባ ነገር እያሳሰበኝ ነበር። ከዚህ የተሻለ ሕክምና ማግኘት ሳይኖርበት አይቀርም። ወንድሜ የእውነት ችግሩ ተፈቷል ወይስ ለእኔ መንገር አልፈለግክም? እንዴ ሳሌ፣ የተፈጠረው ችግር ከባድ ቢሆን ኖሮ ለአንተ ደውዬ አማክራል ነበር እንዴ? አሁን እሱን ተውና ስለ አባባ እንወያይ። መልካም። የአባባ ነገር በጣም እያሳሰበኝ ነው። እሱ ደህና ነኝ ይላል፣ ዶክተሮቹ ደግሞ የሚሉት ሌላ ነገር ነው። በጣም ግራ እያጋባኝ ነው። እኔ እንደማስበው ከሆነ ሌላ ሐኪም ቤት እንውሰደው። እንደዛ ሳይሻል አይቀርም። ሰሌ እንዴት ነህ? አለሁልሽ ብስቲ። እንዴት ነሽ አንቺስ? ደህና ነኝ። እኔማ ከባሌ ናፍቆት ውጪ የኔ ፍቅር እንዴት ነህልኝ? በጣም እኮ ነው ናፈቀኝ። እኔም ናፍቀሽኛል። ሰሌ አባባ እንዴት ናቸው? የተሻላቸው ነው? አዎ ፈጣሪ ይመስገን ደህና ነው። ግን አልፎ አልፎ መጣ ሄደት ይልበታል። ውይ የኔ አባት ፈጣሪ ይማራቸው። አይዟችሁ እሺ፣ ደህና ይሆናሉ። ሩቴ ነይ እስቲ አንዴ። ወንድሜ ባለፈው ለነግሬህ ስደውልልህ ስልክ አይሰራም። ተገናኝተን እንዳናወራ ደግሞ አልተመቸንም። ይሄው ዛሬ ደግሞ የዛሬዋ ፍቅረኛዬ የወደፊት ሚስቴን ላስተዋውቅ ነው። እንኳን ደስ አለ ወንድሜ። እኔም ደስ ብሎኛል። እኔም ደስ ብሎኛል። እቺን የመሰለች እንቡጥ አበባ የኔ በመሆኗ በጣም ደስ ብሎኛል። እኔም እንኳን ደስ አላችሁ ብያለሁ። ፍቅራችሁ አብቦ ለፍሬ እንዲበቃ ምኞቴ ነው። ደስ ብሎኛል። በጣም እናመሰግናለን። በጣም ግን ሳሚ ምን ነው ዝም አልክ? የሆነ ነገር ተናገር እንጂ። እኔም ደስ ብሎኛል። ደግሞ ሂሩቴ ወንድሜ በጣም መልካም ሰው ነው። እንዲጎዳ አልፈልግም። አደራ ሰጥቼሻለሁ። አትጨናነቅ። እኔም አደራዬን እወጣለሁ። በሉ እንግዲህ ዛሬ ደስታችን ቀን ነው። እኔ ምግብ ላቅርብ።
አብረን እንበላለን። ወይራ የምሯን ነው የሚበላለች። ቀይ ባይጂ ያለ ዲዋና ደግ ብሉ በሉ። እሺ ውስጥ እንበላለን አይደል? ካንተ ጅስ ወጣፈጣ ነው አይደል? ደሞ ፈረስ ምን እያደረግሽ ነው? ህብስት ረፊ እንጂ። ምን እያደረኩ ይመስላል የኔ ፍቅር? ትሰሚኛለሽ ህብስት፣ በእኔና ባንቺ መሀል ምንም የሚለወጥ ነገር የለም። ስማ፣ ቅድም ምን ስትል ነበር? ደግሞ አሁን ባሁን ምንድን ነው የሚቀይረው? ሰማኛለህ? ሂሩት የምትባል ሴት ከዚህ በኋላ አታገኝም። እሺ ህብስት፣ አሁን ስለማንም ማሰብ አልፈልግም። በቃ ዝም በይኝ። ሰማኛለህ? እኔ እንደምጨቃጨቀህ የእኔ እንድትሆን ብዬ አይደለም። እስቲ አንዴ እንኳን ነቃ በል። የማይሆን ሰው ላይ ነው የወደቅከው። እሺ ሂሩት ያንተ አይደለችም። ይኸው ካንተ የተሻለ ስታገኝ ጥላ ሄደች። አሁን እስቲ ምን እንደምታደርግ አያለሁ። እንዴ! ኧረ እባክሽ ተይኝ፣ በእናትሽ ተይኝ። እንዴ! አልተውህም። እሺ እኔ አንተ መተው ብፈልግ ኖሮ ድሮ ነበር የምተውህ። ሰለሞን ሲመጣ ጉድህን ነግሬው ከወንድምህም ከአባትህም ሳትሆን ትቀር ነበር። እሺ ስማ፣ እስከ ዛሬ ምስጢርህን የደበቅኩት የሂሩትን ማንነት ስታውቅ ያኔ ትመለሳለህ ብዬ ነው። እሺ አሁንም አረፈደ። ሁሉም ነገር እኮ ድብልቅልቁ ሊወጣ ቀናቶች ናቸው የቀሩት። ሂሩት እኮ አውቃለሁ፣ ሂሩት አርግዛለች። ግን አንተ ያወቅከው አሁን ነው። እኔ ግን ካንተም በፊት አውቅ ነበር። እሺ ምን? እንዴት? ስማ፣ እኔ እኮ ሴት ልጅ ነኝ። የእርግዝና ባህሪያትን አውቃለሁ። አንተ በጣም የዋህ ስለሆንክ የምርመራ ወረቀት እንኳን አላሳየችም። ዝም ብለህ ነው ያመንካት። አዎ አላሳየችኝም። ሳሚዬ፣ ቆይ እኔ መተው ትችላለህ? ደግሞ እኮ አንተም ሰለሞንም ስትጎዱ ማየት አልችልም። ቆይ አባባስ ህይወታቸው እንዲያልፍ ትፈልጋለህ? እስቲ ንገረኝ። አይ አልፈልግም። ስለዚህ ሳሚዬ፣ ይሄ ነገር ስር ሳይሰድ በቶሎ ይጥፋ። ይሄን ካላደረክ ግን አንተም አባትህም ሰለሞንም ጠፍታችሁ ነው የሚቀሩት። እባክህን ሳሚዬ አስብበት። ቢመክሰሌ ትንሽ ምስቲ መቼ ሳረበሽኩ ማለት? አይ አልረበሽኝም። ምን ነው አልተኛችሁም እንዴ? አይ ልንተኛ ነበር፣ ግን የሆነ ነገር አስቤ ሳልነግርህ ከምተኛ ብዬ ነው የመጣሁት። ሂሩት የት ሄዳ ነው? ሻወር እየወሰደች ነው። ምንድን ነው የምትነግሪኝ? ይሄን ያለ ሰውካይ ነው እንዴ? ምን መሰለህ ሰሌ፣ ይሄን እድል ዛሬ ተጠቀምበት። ቅድም ያወራ ነው ማለት ነው።
ጠንከር ብለው ምንድነትን አሳያት። እስኪ ሞክራለሁ። መሞከር ሳይሆን አድርገው እንድታሳየኝ ነው የምፈልገው። በቃ ሳትመጣ እኔ ልሂድ። መልካም ጨዋታ ማለቴ መልካም አዳር። ደህና ደሪ። እንዴት እንደቀለለኝ በጣም ነበር የሚሞቀኝ። በጣም ነው የምታምረው። አመሰግናለሁ። በብዙ ነገሮች እድለኛ ነበር። ማለት እንዴት? ማለቴማ እሱ ነገር ላድርግልሽ። እሺ ፍቅር ነው የምጀምረው። እስቲ እንዴት ነኝ? ምንም አትልም። ምን መሰለሽ ሩቲ፣ የእናቴን ፍቅር በደንብ ሳልጠግባት ሞት ወሰደብኝ። በፈጣሪ ፍቃድ ያገኘዋትን መስቲም ፍቅሯን ሳልጠግብ ሞት ነጠቀብኝ። አሁን ደግሞ በስደት ምክንያት አባቴን ሳልንከባከብ ይኸው ታመመብኝ። በጣም ነው የማዝነው ሰሌ። ግን እኮ ፈጣሪ ሁሉንም ነገር ባንዴ ሊክሰኝ ነው መሰለኝ። ይኸው አንቺን ሰጥቶኝ ከእድለኛ እድለኛ አደረገኝ። ሩቲ፣ አንቺ ለእኔ ሁሉም ነገር ነሽ። ለሰከንድ ያህል አንቺን ማጣት እፈልጋለሁ።